بسم الله الرحمن الرحيم أحمدك ربي حمد الشاكرين وأسلي وأسلم على خير الحدي والسراج المنير وإمام المتقين ونور الأنبياء صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. هذه برنامجكم آباء واستكبر. ይህ እምቢ ያለ ኮራም የተሰኘው ፕሮግራማችን ክፍል 11 ነው። በክፍል 10 ላይ የሱረቱ በቀራ 35ኛው አያ ያየን ነበር። ወቁልና ያ አደሙ እስኩን አንተ ወዘውጁከል ጀና ስለ ትዳር አንስተን ነበር። አላህ የሁሉንም ትዳር ይባርክልን። የሁሉንም ትዳር አላህ የተባረከ ከሸይጣን ተንኮል የተጠበቀ አላህ ያድርገው። ልጆችን ያለ አባት ያለ እናት ማስቀረት የሚፈልገው ሸይጣን ሐሳቡን አላህ ከንቱ ያድርግበት። ልፋት ብቻ አላህ ያድርግበት። ትዳር የሚያስፈልጋችሁ ዘውጅ ፈልጋችሁ ለምትንከራተቱ ወንድሞችና እህቶች አላህ የተባረከ የሆነ ዘውጅ የተባረከ የሆነ ትዳር ይስጣችሁ እላለሁ። ለማንኛውም اللهم آمين. وقلنا يا آدم اسكن أنت وزوجك الجنة እና ከሚስቱ ጋር ጀነት ገባ አደም። ወኩላ ሚንሃ ረጋዳን ይላል። ወኩላ ሚንሃ ከጀነት ሚንሃ ከጀነት ማለት ወኩላ ሁለታችሁም ተመገቡ ሚንሃ ከጀነት ረጋዳን ይላል። በጣም ነው የምወደው ይሄን ቃል። ረጋዳን ማለት ጣፋጭ የሆነ ንጹህ የሆነ ምግብ ማለት ነው። ረጋዳን ጣፋጭ የሆነ ንጹህ የሆነ። ሌላ ረጋዳን ማለት ወኩላ ሚንሃ ከጀነት ተመገቡ ረጋዳን from wherever you like ከወደዳችሁት ስፍራ። ረጋዳን ማለት wherever you like ሚን ሐይሱ ሽቱም ከፈለጋችሁ ቦታ እንደማለት ነው። ረጋዳን ራሱ ከፈለጋችሁ ቦታ whatever you like የፈለጋችሁትን ይሄን አትብሉ የሚባል የለም። የፈለጋችሁት እና whenever you like በፈለጋችሁት ታይም ከፈለጋችሁት ቦታ በፈለጋችሁት ጊዜ እና የፈለጋችሁትን አይነት ምግብ ተመገቡ ማለት ነው ረጋዳን ማለት። ከዛ ጨመረ አለ ሐይሱ ሽቱ ማለት ከፈለጋችሁት ስፍራ ወላ ተቅረባ ሁለታችሁም do not come closer እንዳትቀርቡ هذه الشجرة ይህችን ዛፍ እንዳትቀርቧት። ተመልከቱ አላህ ወኩላ ሚንሃ ረጋዳን ያለው whatever you like የፈለጋችሁትን አይነት whenever you like በፈለጋችሁት ሰዓት from wherever you like ከፈለጋችሁት ስፍራ ተመገቡ ብሎ ፈቅዶላችኋል። ረጋዳን ሐይቱ ሽቱማ ይሄንን ረጋዳን ሐይቱ ሽቱማ እድል ምን ነው መጀመሪያ የጠቀሰው ይህችን ዛፍ እንዳይቀርቧት ነው። አንዲትን ዛፍ ሊከለክላቸው የተፈቀደላቸውን ነገር ነው መጀመሪያ ያነሳው። ሐራም ነገር ትንሽ ነው ማለት ነው። ሐላል ነገር ብዙ ነው አማራጮቹ። ስለዚህ ወኩላ ሚንሃ ረጋዳን ሐይቱ ሽቱማ ወላ ተቅረባ ሁለታችሁም እንዳትቀርቡ هذه الشجرة እና هذه الشجرة اسم الإشارة ይባላል። هذه this demonstrative adjective ይባላል። አቅጣጫን አመላካች ነው። ይህ هذه الشجرة ይህ ዛፍ this tree አይተውታል ማለት ነው። እናትና አባታችን በአይናቸው የተከለከለውን the forbidden tree የተከለከለውን ዛፍ አይተውታል። አይተውት ቦታው ጋር ሄደው ወላ ተቅረባ do not approach it እንዳትቀርቡት ነው። ተመልከቱ አላህ ያለው እንዳትቀርቡት ነው እንጂ እንዳትበሉት አይደለም። ወላ ተአኩላ هذه الشجرة አይልም። ወላ ተአኩላ من هذه الشجرة ወይ ከዚህ ዛፍ እንዳትበሉ አይልም። ዛፉን እንዳትቀርቡት ነው የሚለው። እንዳትበሉት ቢላቸው ለምሳሌ ወላ ተአኩላ من هذه الشجرة ከሚለውና ወላ ተቅረባ هذه الشجرة ከሚለው
በመከልከል ላይ አቅዋ የሆነው powerful way of provision በከባድ የሆነ ማስጠንቀቂያ የቱ ነው ከተባለ እንዳትቀርቡት የሚለው እንዳትበሉት የሚለው አይደል እንዳትበሉት ቢሆን ኖሮ ይሄዳሉ ዛፉን ከፈለጉ ያቅፉታል ከፈለጉ ይነካኩታል መብላት ነበር ሊሉ ይችላሉ ይሄ እንኳን መብላት ነበር እንኳን እንዳትል መቅረብ አይቻል ይወላችሁ ናህዩን ሙባሽር ወሙባለግ ይባላል ይሄ ናህዩን ሙባሽር ወሙባለግ ምን ማለት መሰላችሁ አትብሉት ከሚለው ይልቅ አትቅረቡት የሚለው ጠንካራ የሆነ ክልከላ ምክንያቱም መቅረቡ ከተከለከለ ወራባውት መብላቱማ በጣም የከፋ ነው ማለት ነው መብላቱ የከፋ ነው መቅረብ አይቻልም ለምንድን ነው አትቅረቡት ያለው አላህ ቢቀርቡት ምን ችግር አለ ዋናው አለመብላቱ ነው እንጂ አሁን አንድ ሰው philosophical mind ያለው ሰው ወላ ተቅረባ هذه الشجره የሚለው ለምን አትቅረቡት ከሚላቸው ይልቅ አትብሉት ለምን አይላቸው መቅረብ ምን ችግር አለው ሊል ይችላል كل ممنوع مرغوب كما يقول العرب عربوች እንደሚሉት كل ممنوع مغروب بمعنى every provision የተከለከለ ነገር በሙሉ has a power of attraction የመሳብ አቅም አለው የተከለከለ ነገር ሁሉ ማግኔት አለው የመሳብ ስለዚህ የተከለከለው ዛፍ ጋር ከቀረቡ it has power ኃይል አለው power of attraction የመሳብ አቅም አለው ልክ አላህ ምን እንዳለ ነው ሱረቱል ኢስራ ምዕራፍ 17 ቁጥር 32 ላይ ወላ ተቅረቡ ዚና ይላል ዚናን አትቅረቡት ነው የሚለው ዚና አታድርጉ የሚል ጥቅስ የለም ቁርአን ውስጥ በነገራችን ላይ ዚና አታድርጉ አይደለም የሚለው ዚና አትቅረቡት ነው የሚለው ዚና አታድርጉት ቢባል ኖሮ ወደ ዚና ሊወስድ የሚችል ነገር በአጠቃላይ ማድረግ ይችላል ማለት ነው ሰው ዚናውን ብቻ ነው የተከለከለው ነገር ግን አላህ ምንድን ያለው ወላ ተቅረቡ ዚና ወላ ተቅረቡ ዚናና ወላ ተቅረባ هذه الشجره ሁለቱን አያቶች አውጣታችሁ ብታዩ አላህ እንዳትቀርቡት የሚለው ነገር የመሳብ አቅም ያለው ነገር ተቃራኒ ጾታ ما يؤدي الى الزنا ወደ ዚና ሊወስድ የሚችል መንገዱ ከተጀመረ መሆኑ የማይቀር ነው ለምን ተቃራኒ ጾታ የመሳሳብ አቅም ስላለው እንደውም እንደ ተቃራኒ ጾታ የመሳሳብ ኃይል ያለው ቮልቴጅ እኮ ሃይ ነው በጣም የመሳሳብ አቅም ያለው የለም ስለዚህ ቁርአን ማለት ወላ ተቅረቡ الزنا አለ بمعنى ولا تقربوا ما يؤدي الى الزنا ወደ ዚና ሊወስድ የሚችል ነገር በአጠቃላይ ተውት ምክንያቱም it has the power of attraction temptation እንትን አለ አይደል አንዳንድ ቦታ ላይ ሃይ ቮልቴጅ don't come close ምናምን ይላል እኮ ሃይ ቮልቴጅ የሆነ ቦታ እንትን የኤሌክትሪክ እና እንዳትቀርቡት ይላል አደገኛ ነው ይላል ለማንኛውም ولا تقربا هذه الشجره ይህችን ዛፍ እንዳትቀርቧት ተባለ ቢቀርቧት فتكون من الظالمين ይላል والله በጣም የሚደንቀኝ ነገር ነው ይሄ እናንተ በዚህ መልኩ አይታችሁት ከሆነ እስከ ዛሬ ድረስ አላቀም ካላያችሁት ግን የሚገርም ነገር ነው የምነግራችሁ ዛፊቷን እንዳትቀርቧት ተባሉ አይደል ከዛስ فتكون ሁለታችሁም ትሆናላችሁ من الظالمين ከበዳዮች ትሆናላችሁ ማለት من الظالمين انفسهم ማለት ነው ራሳቸውን ከበደሉ ትሆናላችሁ ዛፉን መቅረባችሁ ማንንም አይደለም የምትጎዱት ራሳችሁን ነው የምትበድሉት ያ ማለት ዛፉን መብላት ዛፉን መንካት ዛፉን መብላትና መንካት ማለት ራስን መውጋት ማለት ነው ማን ነው ራሱን የሚወጋው በቃ አላህ አትቅረቡት ያለን ነገር በአጠቃላይ ራሳችንን እንደመውጋት ነው ግን የምንወጋው አካላችንን አይደለም ነፍሳችንን ነው የምንወጋው እና ምንድነው ያለው አላህ فتكون من الظالمين ከዛሊም ትሆናላችሁ ነው ያለው ከበዳይ ትሆናላችሁ ነው አይደል ያለው ምን ካደረጉ
ምን ካደረጉ ነገሩኝ እስቲ እናንተ ምን ካደረጉ ዛፉን ከቀረቡት ሚነ ዛሊሚን ነው የሚሆኑት ከበሉትስ መቅረቡ ሚነ ዛሊሚን የሚያደርግ ከሆነ መብላቱማ ሱብሃንአላህ ቁርአን አጂብ ነው በጣም የሚገርም ነው መብላቱማ የከፋን መቅረቡ ሚነ ዛሊሚን ነው የሚያደርጋችሁ ለማንኛውም ይሄ ትእዛዝ ተሰጣቸው ከዛ ምን ይላል ፈአዘለሁም ወሸይጣን ይላል ሸይጣን አሳታቸው ይላል ፈአዘለሁም ወሸይጣን ሸይጣን አሳታቸው አይንሃ ማለትም ከዛፊቷ ፈአኽረጀሁማ ሚማ ካና ፊ ከነበሩበት አስደናቂ ነገር እንዲወጡ ምክንያት ሆናቸው ወቁልና እንዲያለን እህቢጡ አላህ ነው የሚለው ወቁልና እንዲያለን እህቢጡ ውረዱ ባዕዱኩም ሊባዕድን አዱ ከፊሉ ለከፊላችሁ ጠላት ይሆናል ማለትም ሰው እርስ በርሱ ጠላት ይሆናል ሰው ከሸይጣን ጋር ጠላት ይሆናል እሺ ወለኩም ፊል አርዲ ሙስተቀሩን በምድር ላይ ጊዜያዊ ቆይታ አላችሁ ወመታዑን ኢላሂን ጊዜያዊ መጣቀም ያላችሁ ይላል 36ኛውን አያ ብሬክ አድርገን አያቶቹን በአጠቃላይ እናያቸዋለን ኢንሻአላህ ቃላቶቹን ባንድ እናያቸዋለን አንደኛ ፈአዘለሁም ወሸይጣን ሸይጣን አሳታቸው ይላል አላህ አዘለሁማ ነው የሚለው አዘለ ሚነ ዘለል ነው ዘለል እንዴት ላስረዳችሁ መሰላችሁ እናንተ አላያችሁትም ዝናብ የዘነበ ቀን እናንተ አላያችሁትም ግን ቆይ በእናንተ ምሳሌ ለምንሰጣለን የሆነ ሰው እንበልና ዝናብ ዘንቧል እና መንገድ እየሄደ ነው ሳያውቅ አፈር ውሃ በጣም የነካው አፈር ላይ የሚያንሸራትት አፈር የሚያንሸራትት ጭቃ ረገጠው እና ልክ ሲረግጠው መጀመሪያ ላይ እንትን ነው አይደል ቀስ ነው የሚለው ከዛ በኋላ ግን በቃ አወዳደቁ በጣም የከፋ ነው ፈአዘለሁም ሸይጣን መጀመሪያ ቀስ አድርጎ ነው ያሳታቸው አወዳደቁ ግን በኋላ ላይ የከፋ ነው ፈአዘለሁም ሸይጣን አይንሃ ነው የሚለው ማለትም ከተከለከለው ዛፍ አሁን ልብ ብላችሁ አድምጡኝ በልባችሁ ጆሮ ነው አሁን የምትሰሙኝ በጣም አስፈላጊ ነገር ስለሆነ ማነሳው ሸይጣን እንዴት ነው ያሳታቸው ስትራቴጂው ምን ነበረ ሱረቱል አዕራፍ ነው የሚነግረን ሱረቱል በቀራ ላይ ምንም ነገር የለም ሱረቱል አዕራፍ ላይ ስንሄድ የሸይጣን what were the strategies of ሸይጣን እናትና አባታችንን ለማሳት ሸይጣን የተጠቀመው ስትራቴጂ ምንድነው ስትራቴጂውን አዕራፍ ላይ እናያለን በቀራ ላይ ስትራቴጂው የለም just ፈአዘለሁም ሸይጣኑ አይንሃ ነው የሚለው እሺ የኔ ጥያቄ ዛፊቱን እንዳትቀርቡ አለ አላህ አይደል ሱረቱ በቀራ ላይ ولا تقربوا هذه الشجرة فتكون من الظالمين كذا فأزلهم الشيطان ወላጆቻችን ምንድነው የበሉት እንዴት ነው የበሉት ሚነግረኝ አለ ቁርአን ውስጥ አንብባችሁ ታውቃላችሁ ቀርታችሁ ታውቃላችሁ ምን እንደበሉ ቁርአን ምን እንደበሉ አልነገረንም አፕል በሉ አትበለኝ በአላህ ማን ነው አፕል በሉ ያለ አላህ ምን እንደበሉ አልነገረንም ለምን እንዳልነገረን ታውቃላችሁ በአላህ ይሁንባችሁ በቃ በህይወት ዘመናችሁ ስትኖሩ እንደው ለለምናችሁ በህይወት ዘመናችሁ ይሄን እንዳትረሱ ይሄ የቁርአን በቃ ከሱረቱል በቀራ የተማራችሁት ነው አላህ የሰጣችሁ ነው ለምን እንዳልነገረን ታውቃላችሁ እንዴት ያባትህ እንዴት የእናት ወንጀል በዝርዝር ይነገራል አንተ ሳታፍርም ወይ የእናትና አባትህን ወንጀል በዝርዝር ለማወቅ የምትፈልገው ወንጀል ይሰተራል እንጂ ይነገራል እንዴ ዛፊቷን አትቅረቡ ተባለ ምን አይነት ዛፍ ነው ዛፍ እኮ ስንት አይነት ዛፍ ነው ያለው ምን አይነት ዛፍ እንደሆነ ራስ እኮ አናውቅም በእርግጠኝነት የምነግራችሁ ነገር ዛፊቷን አትቅረቡ አለ አይደል አላህ እና ዛፍ በቃ በእኔ እምነት መቼ ዛፍ አይበላም ከዛፉ እኮ የሆነ ከዛፉ ላይ እኮ ካለ የሆነ ነገር ነው የበሉት ምን እንደሆነ ግን አላህ አልነገረንም በሁለት ምክንያት አንደኛ ወንጀል ስለማይነገር
አላህ ወንጀልን ሲምር ነው እንጂ የሚያሳየን እኮ አላህ ዝርዝር ወንጀል እንዴት ይነግረናል? ለሁም የወላጆቻችን። ሁለተኛ ይሄንን ነው የበሉት ብሎ አላህ ቢነግረን ያ አሁን አፕል እንደሚባለው ማለት በቃ ያንን ምግብ ባየህ ቁጥር ያንን ፍሬ ባየህ ቁጥር የምታስበው የአባትህን የእናትህን ወንጀል ነው። አላህ የነሱን ወንጀል እንድናስብ ይፈልጋል እንዴ? ምልክት አላህ ያስቀምጣል እንዴ? ይሄ ትልቅ ትምህርት ይሰጠናል ለኛ። ምን አትሉኝም? ምን በለኝ፣ በጣም ትልቅ ትምህርት ይሰጠናል። learn to cover others mistakes አንደው በአላህ ይሁንብን የሌሎችን ስህተት የሌሎችን ወንጀል መሸፈን እንማር፣ መሸፈን እንልመድ። ለምንድን ነው እንደዚህ የጠማን? ብዙዎቻችን ጠማን በጣም የሰው ወንጀልን አደባባይ ለማውጣት እንደ ጨለማ እንደ ምሽት መሆን አለብን የሌሎችን ስህተት በመሸፈን ላይ። በተቃራኒውም እኛ በጣም እንደ ማህበረሰብ የሚያንቀን ማህበረሰብ ነን። የሌሎችን መልካም ልክ እንደ ቀን መልካም ቀን ሁሉ ነገር እንደሚገልጠው የሌሎችን መልካም ነገር ለመመስከር በጣም ነው እኛ የሚከብደን። ይሄ ርዕሴ አይደለም፣ እዚህ አላነሳውም። ግን እንደ ማህበረሰብ ጥሩ የሚሰራን ጥሩ ትሰራለህ፣ አቅም ያለውን አቅም አለህ በርታ ምናምን አላህ ይወፍቀን ነው እንጂ እሱ ከባድ ነው። እና ወላጆቻችን የሰሩት ወንጀል ምን እንደሆነ እኛ አናውቅም። አትቅረቡ የተባሉትን ዛፍ ቀርበዋሉ፣ በልተዋሉ፣ ቀምሰዋሉ። ምን እንደሆነ ግን አልተነገረንም። ለምን? አሰታር የሆነ ጌታ ነው ያለን እኛ። ወንጀልን የሚደብቅ ጌታ ነው እና በጣም ልንጠነቀቅ ይገባል። የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን አሉን? መን ሰተረ አኺሂ ሰተረ አላሁ የውመል ቂያማ። ወንድሙን የሸፈነ አላህ በየውመል ቂያማ ይሸፍንለታል። እና በጣም ልንጠነቀቅ ይገባል። በጣም ለማንኛውም ፈአኽረጀሁማ ሚማ ካና ፊላል ቀጥሎ ፈአኽረጀሁማ ሸይጣን እንዲወጡ ሰበብ ሆናቸው አለ። ከምን? እናንተ ንገሩኝ፣ ከምንድን ነው የወጡት? ከምን ወጡ? ከጀና አይደል? ግን አያው ከጀና አይልም እኮ ፈአኽረጀሁማ ሚነል ጀና አይልም። ከጀና አስወጣቸው አይደለም የሚለው ፈአኽረጀሁማ ሚማ ካና ፊ ከነበሩበት አስደናቂ ሶ ቢዩቲፉል ለግዠሪየስ ከሆነ ምቹ ከሆነ ከሚደንቅ በአእምሮህ ልታስበው የማትችል ጆሮህ ሰምቶ የማያውቀው ዓይንህ አይቶ የማያውቀው ልብህ ነው ብለህ አስበህ ከማታውቀው ከሚደንቅ ጸጋ ሸይጣን ሰበብ ሆኖ አሰጣቸዋል። ፈአኽረጀሁማ ሚማ ካና የነበሩበትን የሚደንቅ ነገር የሚገርም እኮ ነው እናንተ። በጣም እኮ ሱብሃንአላህ ምን አለ አላህ? ወኩላ ሚንሃ ረገደን ሐይሱ ሽእቱማ ጀስት ወላ ተቅረባ ሀዚህ ሸጀራ። ይችን ዛፍ እንዳትቀርብ። ሁሉ ነገር ተፈቀደለት፣ በፈለገው ሰዓት በፈለገው ቦታ ከፈለገው እንዲበላ። ግን ሱብሃንአላህ ላ ሐውለ ወላ ቁወተ ኢላ ቢላሂል ዐዚም። ያቺ የተከለከለው አንዷ ነገር ጋር እናትና አባታችን መጡ። ሰውነት ይሳሳታል። ማጥፋት ኢትስ አወር ኔቸር ተፈጥሯዊ ማንነታችን ነው። ያ ማለት ተፈጥሯዊ ማንነታችን ነው ብለን እንደፈለግ እናጠፋለን ማለት አይደለም። ኦኬ፣ ግን ሰዋዊ ነው። አላህ ለመላእክት ሊያሳያቸው ከፈለገው ነገር መካከል አንዱ አደም ወድቆ እንዴት እንደሚነሳ ከዚህ በፊት ዕውቀቱን አይደል ያሳያቸው። ወዐለመ አደም አልአስማዕ ኩላሃ። አሁን ደግሞ ጀነት አስገብቶ እናንተ እንዳላችሁት ያጠፋል፣ ይስታል። አዎ ይወድቃል፣ ግን ይነሳል። ይወድቃል። ሲወድቅ አንተን ያጠመምከኝ ብሎ እንደ ኢብሊስ ጣቱን የሚቀስር አይደለም፣ ኃላፊነት ይወስዳል።
وقلنا اهبطوا بعضكم لبعض عدو ከፊላችሁ ለከፊሉ ጠላት ሆኖ ውረዱ ተባሉ። ወለኩም ፊል አርድ ሙስተቀሩን በመድር የተወሰነ መቆያ ጊዜ ያላችሁ ወመታዑን ኢላሂ በመዝጊያ ሐሳብ ለዛሬ ስለ ሸይጣን ፓወር አነሳለሁ። ሱረቱል አዕራፍ ላይ ስንደርስ በደንብ ዲቴል አብራራዋለሁ። ጨረፍታ አድርጌ ግን ላልፍላችሁ የምፈልገው ነገር አለ። እሱ ምንድነው? ሸይጣን ደካማ ነው ብሎ የሚያስቡ ሰዎች አሉ። ግን ሸይጣን ደካማ ነው ስንል ከምን አንፃር? ከወስወሳ አንፃር ከሆነ ሸይጣን ጉልበት አለው። ማን ነው ደካማ ነው ብሎ የነገረ? ሱረቱ ኒሳ ላይ ያለው የሸይጣን ከይድ ካነ ضعيفا የሚለው ሐሳብ ከሆነ እሱ ሱረቱል አዕራፍ ላይ መጣበታለሁ። የተሳሳተው ግንዛቤ እናፈርሰዋለን እሱ በቁርአናዊ ሐሳብ። አሁን ግን ለጊዜው the power of ሸይጣን በወስወሳ ጉዳይ ላይ ኃይል አለው። ኃይል እንዴት እንዳለው ላሳይ። ሱረቱል በቀራ ብቸኛ ሱራ ናት። አደም ዕውቀት ከጌታው ዘንድ እንዳገኘ የነገረችን ሱረቱል በቀራ ብቻ ናት። ምን አለን? ወዐለመ አደም الاسماء ኩላሃ። ማን ያስተማረው? አላህ። ተማሪው ማን ነው? አደም። እና አደም የዕውቀት ባለቤት ነው። የአደም ዕውቀት ይህ ነው ተብሎ የሚገለጽ አይደለም። እንደዛ አዋቂ ሆኖ ግን የሚገርማችሁ ነገር መላእክት ለክብሩ ሲሰግዱለት ያየ ይሄ ሁሉ ክብር የተሰጠው አደም አለይሂ ሰላም ጀነት ገብቶ አትንካ የተባለውን ነገር ነካ። በማን አማካኝነት? በሸይጣን ወስወሳ አማካኝነት። አደምን ወስብሶ ካሳተው እመነኝ እኔ እናንተ ወደ አላህ ካሮጥን በስተቀር አናመልጥም። በፍጹም አናመልጥም። ማምለጫ ፈፊሩ ኢለላህ ነው፣ ወደ አላህ መሸሽ ነው። ማምለጫ ፈኡ ኢለል ካፊ ወደ ዋሻው ግቡ አልተባለም። የኛ ዋሻችን ቁርአን ነው። ወደ ቁርአን ነው፣ ወደ ኢማን ነው፣ ወደ ዚክር ነው። በጣም የሚገርም ነገር ልንገራችሁ። አንዳንድ ሰዎች ስለተማሩ ዕውቀት ስላላቸው ሸይጣን እነሱን ኦቨርፓወር ማድረግ እንደማይችል አድርገው ያስባሉ። ሸይጣን በእነሱ ላይ ጉልበት እንደሌለው። ይሄ አይነት ሐሳብ ያለው ሰው በቃ በጣም የመጨረሻ የተሸወደ ሰው ማለት እሱ ነው። ከአደም በልጦ ነው በዕውቀት። ቁርአን ምን እንደሚል ልንገራችሁ። ቤስት ኤግዛምፕል። የፈለገ አዋቂ ብትሆን መንፈሳዊ ጦርነት ነው ከሸይጣን ጋር ያለህ እንጂ ስጋዊ ጦርነት አይደለም። ለመንፈሳዊ ጦርነት መንፈሳዊ ትጥቅ ዚክር፣ ቁርአን፣ ኢማን እና ሸይጣንን በትክክል መረዳት። ይሄን ካልታጠቅ ያገኛል ሸይጣን። ይሄው ቁርአን ማስረጃ። ሱረቱል አንከቡት ልሰዳችሁ። ሱረቱል አንከቡት ምዕራፍ 29 ቁጥር 38 ላይ አላህ እንዲህ ይለናል፣ ወዐደን ወሰሙድ የአድና የሰሙድ ህዝቦችን አጥፍተናቸዋል ይላል። የአድ የሰሙድ ህዝቦች ስለነዚህ ትውልዶች ሊነግረን ነው። አድና ሰሙድ የሚባሉ ወቀድ ተበየነ ለኩም ሚን መሳኪንሂም የነሱ መኖሪያ ኦልሬዲ እናንተ ታቆታላችሁ፣ ግልጽ ሆኖላችኋል። ለቁረሾች ነው ይሄ። ምክንያቱም ያ ቁረሾች የአድና የሰሙድን ቦታ ስለሚያውቁ ማለት ነው። እንዴት እንደወደሙ ያውቃሉ፣ አሻራው አለ። ወዘየነ ለሁም ሸይጣኑ አዕማለሁም የአድና የሰሙድ ትውልዶችን ሸይጣን ስራቸውን ውብ አድርጎ አሳያቸው። ሸይጣን ቢዩሪፋይድ ዴር ዲድስ ስራቸውን ውብ አድርጎ አሳየ። አየህ ሸይጣን ሐላሉን ሐራም፣ ቆሻሻን ንጹህ፣ ጨለማን ብርሃን፣ አግሊ የሆነ መጨረሻ አስቀያሚ የሆነ ነገር ውብ አድርጎ መሳል ይችላል። ወዘየነ ለሁም ሸይጣን ዴኮሬት አደረገላቸው። እነዚህ እኮ በቃ የአድና የሰሙድ ህዝቦች እኮ ምንም በቃ ማሰቢያቸው የተዘጋ ህዝቦች ስለሆኑ ነው ብለህ የምታስብ ከሆነ ተሳስተሃል። ምን እንደሚል ታውቃለህ? አላህ ወካኑ ሙስተብሲሪን ይላል። በሲራ ወካኑ ሙስተብሲሪን ዲፕ ኢንሳይትፉል ኔሽን ነበሩ ይላል። ጥልቅ የሆነ የማሰብ አቅም የነበራቸው ህዝቦች ነበሩ። ወካኑ ሙስተብሲሪን ጥልቅ የሆነ የማሰብ አቅም ያላቸው ህዝቦችን የአድና የሰሙድን ህዝቦች
ሸይጣን ተጫውቶባቸዋል ነው የሚለው አላህ። ሸይጣን የውጊያውን ሜዳ ጠንቅቆ ያውቃል። እኛ ነው ያላወቅነው። ለዛ ነው ማሸነፍ የሚችለው። የሸይጣንን የመወስወስ አቅምን ዝቅ አድርጎ ማየት ተገቢ አይደለም። እኔ ሸይጣን ምንም እንትን በኔ ላይ ስልጣን የለው ምናምን የሚል ሰው ከሰማ ማለት ነው ሸይጣን የሚጫወትበት ሸይጣን እሱ ላይ ነው። ምክንያቱም ምን መሰለህ ሸይጣን የመጀመሪያ የሚያደርገው ነገር ምንጠቃለህ ስለሱ የተሳሳተ ግንዛቤ እንዲኖር ነው የሚያደርግ እና ስለ ሸይጣን የምታወራው ነገር በሙሉ እሱ የሰጠ ሐሳብ ነው። የሸይጣንን ወስወሳ ንቁ በመሆን ብቻ ነው ማወቅ የምትችለው። አዌክኒንግ መንቃት ካልነቃን ራሳችንን ከሸይጣን ጥቃት መጠበቅ አንችልም። አላህ እኮ እየነገረን ያለው በአደም ታሪክ ውስጥ እኮ እናትና አባት ለእናትና ለአባታችሁ ጠላት የሆነው ሸይጣን ዛሬም አለ፣ ለእናንተ ጠላት ነው። እኔ የምልህ ማለት ጀነት ውስጥ ያሉትን መወስወስ ከቻለ በጣም ልንነቃ ይገባል ብዬ አስባለሁ። ለማንኛውም ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ ታዲያ ከሸይጣን ወስወሳ ራሳችንን ለመጠበቅ ምንድነው ማድረግ ያለብን? ሸይጣን የመወስወስ አቅም ካለው አላህ ደግሞ ለኛ ከሸይጣን ከመወስወስ አቅሙ በላይ የሰጠን አቅም አለ። በነገራችን ላይ ሸይጣን እኛን መጥቶ እኮ የሚወሰውሰን እኛ አቅም ስለሌለን አይደለም፣ አቅም ስላለን እኮ ነው። ወስወሳው እኮ ረጅም ጊዜ ነው የሚፈጀው። ለምን እንደሆነ ታውቃለህ? እኛን በቀላሉ ማሳመን አይችልም። የኛ ፓወር ከሱ ፓወር እኮ ይበልጣል። ነገር ግን በጊዜ ሂደት ሸይጣን ከኛ ልዩ የሚያደርገው ነገር ምንድነው ታውቃለህ? በጊዜ ያምናል። በጊዜ በጣም ነው የሚያምነው። ኧረ ጊዜ ይሰጣል። ከሸይጣን ተንኮል አላህ ይጠብቀን። ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ በጥልቀት ይህን ሐሳብ እናየዋለን። ለዛሬ እዚህ ላይ እናበቃለን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ወሰላሙ ዐለይኩም